አይፈልግም። ይሄ ልጅ ምንድን ነው ሀሳቡ እል ነበር ለራሴ። ከዛ በመሀል ራሴ እንግዲህ ሴት ነኝ በእርግጥ ግን ደፍሬ ጠየቅኩት። ከዛ ለሁሉም ነገር ያው ፍቃደኛ አልነበረም። እሺ ቢያንስ እንኳን ማታ ማታ አብረን እናምሽ፣ በቃ ጊዜ እናሳልፍ፣ በቃ ከማንም ሰው ጋር እንደሆን ካልፈለግ እሺ ከአንተ ጋር ሆኜ ግን ጊዜ እናሳልፍ ምንም አይነት ነገር ሳይኖረን እለውና ብቻ እኔ ወስብሽው ይሁን የሆነ ምዕራፍ ውስጥ ገባን። ራሴን አገኘሁት ማለት ነው፣ እሱም እኔም። ከዛ በቃ እልም ያለ ማንንም የማንሰማ ሁለታችንም አይነት ፍቅር ውስጥ ጥግ ደረስን ማለት ነው። በቃ ሳናስበው አቡዬና ከዛ እኔም ደስ አለኝ ምናምን። እንደዛ አይነት ሁኔታ ውስጥ እያለሁኝ በስትክክል እሱ ስራ ቦታ ሄጄ በቃ ሰዎች ማየት ጀመሩ እኔን። የእሱ ስራ ቦታ ሁሉም የእሱን ላይፍ ያውቁ ነበረ። ይሄ ነው አልልሽም። እና እኔን ሲያዩ ምናምን ጥያቄ ያቀርቡለታል። ስለሱ ግን ታውቂያለሽ ይሉኛል። እኔ እሱንም ጥያቄ ያቀርቡለታል። ከዛ በኋላ በጣም ፎከስ ማድረግ ሲጀምር ስራው ላይ በቃ አይ አትምጪ፣ እኔ እመጣለሁኝ፣ እኔ አገኝሻለሁ ምናምን ማለት ጀመረ። ከዛ ስራ ቆሜ ከአንተ ጋር በቃ እሱ አትክልት ዘርፍ ነገር ላይ ነው የሚሰራው እና ከአንተ ጋር ለዋል አልኩትኝ ማለት ነው። በዚህ ሁኔታ ውስጥ ማዘር ትንሽ በእድሜ በሰል ያለች ናት፣ የምግብ ሙያ ያላትና እኔ እና እሷ ብቻ ነበረ የምንኖረው። ከዛ ለምግብ ሙያ ዱባይ ትሄዳለች ማለት ነው ማዘር። እዛ ብቼን ሆንኩ፣ ፍሪ ሆንኩ። ከዛ በኋላ ልክ ስትሄድ እሷን በስትክክል በቃ ቤት ውስጥ ነፃነት እንዲሰማኝ ብዬ ከእሷ ጋር አስተዋወቅኩት። እኔ ነኝ የችኳኮልኩት በነገራችን ላይ ማለት በቃ ፍቅር ውስጥ ስለሆንኩ። ከዛ ከእሷ ጋር አስተዋወቅኩት። አደራ ልጄን ብቻ እናት ምናምን አለን። ኖርማሊ ቤት እንዲገባ ሳይሆን ግን በቃ ተንከባከባት፣ ትኩረት ስጣት፣ ያለውን ነገር ምናምን። እሷም አታውቅም ታሪኩንና ትለዋለች። ከዛ ለእኔ በጣም ደስ አለኝ። በሰላም ሸኘናት። እሱ ጋር መስራት ጀመርኩ። አብረን እንውላለን። ማታ ገባለሁኝ፣ ጠዋት እወጣለሁኝ፣ ከሱ ጋር እውላለሁ ሙሉ ቀን። ከዛ በኋላ የሆነች ሴት ትመጣለች። በቃ ስልሽ የሆነ ሴት አለሽ፣ ሚስቱ ናት፣ ትዳር አለው። አብሬ መዋሌን ስታይ ትመጣለች። ስትመጣ ትጠይቀዋለች፣ ትናደዳለች። ምክንያቱም ይመስለኛል እሱ መጀመሪያ እኔ አብረን እንስራ ሲላት አንድ የስራ ዘርፍ ላይ ሁለት ሰው ምን ይሰራል? አንቺ የራስሽን ጥረት አድርጊ፣ እኔም የዚህ ጋር የራሴን ጥረት ህይወት እንግፋ ነው። እኔን ደግሞ ሲያመጣ እሷ ጋር ጥያቄ ፈጠረባት። ለምን? ከዛ ምን አይነት ምክንያት ይሰጣታል? እኔ ሳላቅ ነው። እሷ ስራው ላይ እንድትለምድ ነው እንጂ እናቷ ውጪ ናት። የሆነ ብር ሰርፖርት ስታረጋት ስትረዳት የራሷን ልትከፍት ስራ ልምድ ልትወስድ ነው ይላታል። ከዛ ኦኬ እንደዛ ከሆነ ብላ በየጊዜው መምጣት ስትጀምር መገናኘት ጀመርን ማለት ነው። ከዛ እኔ ስጠይቀው በቃ ውጥረት ውስጥ ሲገባ ነገረኝ። በቃ ህይወት፣ ትዳር፣ ልጅ እንዳለው ማለት ነው ነገረኝ። ከዛ በቃ ምረጪ አይነት ነገር አለ። እንዲሁ እንዳለ እሷን መበደል ማስከፋት አልፈልግም፣ ግን እንዲሁ እንዳለ እንቀጥልና የነገን ፈጣሪ ያውቃል፣ ወይስ ትርቂኛለሽ አለኝ ማለት ነው። በቃ በሰዓቱ አልታየኝም። ሁለተኛም ሆኔንም ሆነ ሰው ላይ ግፍ መስራቴንም ሆነ ተረዳሽኝ። ፍቅር ውስጥ ስትሆኝ ምንም ነገር አይታይሽም እና በቃ አሻልኩት። እንዴት ነው አውቆ እሳት ውስጥ እንደመግባት። የስልኬ ድምፅ እስከ መጨረሻው ነው፣ ግን ድምፅሽን በግድ ነው የምሰማው። ትንሽ ድምፅ ጨምሪልኝ ፕሊዝ። እሺ ሀቡዬ፣ አሁን አይሰማም? የኔዎች በጣም ይቅርታ። እሱ ድምፅ አሁን በዛ ድምፅ ከፍታ አይስመጥ ድምፅ። እሺ ይቅርታ። እንትን ያው ስላልተመቸኝ ብዬ ነው። እሺ አሁን ይሰማላ? እስካሁን ያለውን ሰምተሽኛል? አዎ ሰምቼሻለሁ፣ ግን እየሰመጠ እየሞተ መጣ ድምፅሽ። ይሄ ድምፅ አሁን ያለሽበት አሁን እኔን የምታወሪበት ድምፅ አሪፍ ነው፣ አትቀንሽው። እሺ ይቅርታ ሀቡዬ። ከዛ በቃ ምረጪ አለኝ። ከሁለቱ አንዱ ምረጪ፣ ወይ እኔን አንደኛውን መተው ወይ ደግሞ ትዳሬን መቀበል። ትዳሬን መቀበል ማለት ተስፋ የሰጠኝ ማለት ነው። እንደ ሁለተኛ ሁሌም ተውኛለሽ አይደለም። ስራው ላይ ወጥረን እንሰራለን፣ ከማዘር የሆንሽ ብር እንቀበላለን። ከዛ በኋላ ሼር አድርገን የራሳችን ከከፈትን ይህን ስራ እንተውላትና እኔ አንቺ ጋር እመጣለሁ፣ አንድ ላይ ያው ህይወት እንጀምራለን አይነት ነገር ሲለኝ በቃ እሺ አልኩትኝና መስራት ጀመርን። ታዲያ እሷ ስትመጣ ምሳ ይዛለት ስትመጣ ልጆቿን ይዛ ስትመጣ እኔ መደገፍ ጀመርኩ። ገብቶሻል? ለምጠይቀኝም ጥያቄ ምንም ነገር የለንም ማለት ጀመርኩ። ምክንያቱም የሰጠኝ ተስፋ ስላለን እየመጣች ስትሄድ ሰላሙን ነሳችሁ። ከኔ የሆነ ፍንጭ አይታ አይደለም ወይም ደግሞ የሆነ ነገር አይደለም። እኔ በቻልኩት መጠን ከቨር እያደረኩኝ ነው። ግን የእሷ አለማመንና እሷ ከሄደች በኋላ ደግሞ አክታችን ሁሉ እንደ ባለ ትዳር ነው። እኔ እነሱ ምንበላው አንድ ላይ ነው፣ ምንሄደው፣ ምንመጣው፣ በቃ ሁሉ ነገር። ያህን ነገር ከውጭ ሳይድ ስትሰማ
በየጊዜው ስትመጣ እሱን ኮንፈርት ነሳችሁ። ተረዳሽኝ? ከዛ በኋላ እሷን መቆጣት ጀመረ፣ እሷን መጫን ጀመረ። በቃ አትምጪ፣ አንዴ ሁሉን ነገር ካወቅሽ። እሷ እውነት በስትክክል እኔና እሷ ግንኙነት ቢኖረን ኖሮ አንቺና ልጄን ስታይ ትርቀኝ ነበር። ስለሌለን ነው እኮ ከዚህ በኋላ 10 መመላለሱ ምን ይሰራል ይላታል ማለት ነው። ከዛ በዛ መንገድ እሺ ብላ እሱም ሲቆጣት፣ ያው ሴቶች ስንባል ወንዶች ጫን ሲሉብን አደባችንን እንይዛለን የሚባል ነገር አለ። ከዛ እዛው ሆነች በቃ ቤት አትመጣም ምናምን ማለት ነው። ከዛ በዛ መንገድ እየሄደ በቃ እየገፋን ምናምን በእኔም ሳይድ በነገራችን ላይ አጣርታለች ከጀርባና ሁሉን ነገር ነግራለች። ከሱ ጋር ግንኙነት አላት ታውቃለች እኮ ልቦና እኮ ያውቃል፣ ሁሉ ነገር እኮ ያውቃል። ግን ያለው ነገር እንዳይበላሽባት ነው አደብ የገዛችው። ተረዳሽኝ? እንጂ ሳታቀርታ አይደለም፣ ሳትነቃቀርታ አይደለም። እና ከዛ ደግሞ በእኔ ጀርባ መሄድ ጀመረች። ለእህቴ አለችን ባለትዳር ወጣ ትዳር ውስጥ የምትኖር ኢትዮጵያ እና ለእናቴ በእጇ ዙር አድርገው ነገሯት ምናምን በቃ ይሄ እንደማይሆን። ከዛ ከነሱ ጋር ሲያጣሉኝ እኔ ደግሞ በሰዓቱ በቃ እኔ ራሴን አላውቅም ነበር። ሁሉንም ተውኳቸው። እናቴን ተውኳት፣ እህቴን ተውኳት። ከዛ እናቴ ከመሄዷ በፊት አንዳንድ ነገር እንዳይቸግርሽ ብላ በድብቅ ያስቀመጠችውን ብር አወጣሁኝ። በቃ ማንንም አልሰማ ስል ማለት ነው። ስህተቴንም ጭምር ነው የምነግርሽ አቡዬ። ከዛ አውጥቼ በቃ አሁን አንተ ተስፋ የሰጠኸኝ ሁለተኛ ከፍተን ይሄንን እንተውላት ነው። ይኸው ብር አለኝ፣ ይሄንን እንተውላትና ለቤተሰቤ ምንም አታውራብኝ፣ ለብቻችን እንኑር። አሁን አንተን መምረጥ ያለብን አይደለውም አልኩት ማለት ነው። ከዛ አሻለኝና ሁለተኛ ከፈትን። በእናቴ ብር ነው የምልሽ አቡዬ፣ አረብ ሀገር ሄዳ ባመጣችው ብር እኛ እዚህ ጋር ለምትከፍቱት አይደል? አትክልት ቤት ነው እንጂ ሁለተኛ አትክልት ቤት። የመጀመሪያም እኮ አትክልት ቤት ነው አቡዬ። ከዛ ሁለተኛ እሱ ሙያችን እሱ ነው፣ እሱ ልምድ ያለው እሱ ነው። እና ሁለተኛ ከፈተላት እና ይሄኛው ሲቋቋም ነው አሁን 2 ከስተመር ሊበታተንብን። አንድ ወጥ የነበረው ከስተመር ቁጥር 2 ከፈትኩ እያለ ሊበታተን ሶ የተወሰነ ከስተመር ወደዚህኛው ሽፍት ላርግና ከዛ ተውላታለሁ፣ አንደኛ እንመጣለሁ ይለኛል። እስከዛ ላይፍ እያሳለፍን ነው አቡዬ። ተረዳሽኝ አይደለ? ሲለው ከኔ ጋር ያድራል፣ ሲለው ከእሷ ጋር ይሄዳል። ይህንን ሁሉ አምኜ የተቀበልኩኝ ነኝ። እሷ ደግሞ አማራጭ ስላጣች ነው ዝም ያለችው። ቢዋሻትም ልቦና ይነግራታል። ተረዳሽኝ? ሌላ ቦታ ሲሄድ ታውቃለች፣ እሷ እኮ አታውቅም። ታውቃለች አቡ። እንዴት አወቀችው? ትጠራጠራለች እንጂ እርግጠኛ አይደለችም። አይደለም ሀሳቡ እንዴት መሰለሽ አቡዬ፣ እኔን ከማግኘቴ በፊት ውጭ አያድርም ነበር። ይሄ ልጅ 11 ሰዓት ነው የሚሄደው። እቃ ሲራገፍ አራግፎ ነው እንትን የሚለው። እኔ ከኔ ጋር ከሆነ ሰዓት ጀምሮ ግን ውጭ ሲያድር ምንድን ነው ስትለው ማለት ነው እቃ ሌሊት ነው የሚራገፈው። ሌሊት ስወጣ ሌቦቹ ይዙኛል ይላል። ግን ምንም ቢሆን እኮ አቡዬ ልቦናችን ይነግረናል እኮ። አንዳንዴ እንዴት ነው መበጣበጥ አይሆንብኝ ብለሽ አምነሽ የምትቀበው የለም። ይሄን ሳይድ በነገራችን ላይ እኔ የማሳልፊው ያለው እነግርሻለሁ። ተረዳሽኛ? አንዳንዴ አምነሽ ተቀብለሽ የእናንተ ታሪክሽ ረጅም ስለሆነ ጣኑን እንዳያልቅብኝ ልመርቅና ከዛ እንቀጥል። እሺ ይቅርታ ግን እሺ አቡዬ አንዛዛሁብሽ። ናችን ወድጄዋለሁ። ማንም ሰው ፐርፌክት የለም እዚህ ምድር ላይ ፊል ፍሪ ስትናገሪ ምንም ችግር የለም። እሺ አቡዬ ዓለም ሰላም ይሁን። ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ የተከፉ ሁሉ ፈጣሪ ይድረስላቸው። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ እህት ወንድሞቼ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ፈጣሪ ልጆቻችንን ያሳድግልን። ለእኛም ረጅም እድሜ ሰጥቶ የልጆቻችንን ቁም ነገር በዓይናችን ያሳየን፣ ለሁላችንም ማለት ነው። የታመሙትን ሁሉ ፈጣሪ ይማራቸው። በየሀገሩ በየእስር ቤት ጭንቅ ያሉ ፈጣሪ ከእስር ቤት ጭንቅ አውጥቶ ለሀገራቸው ለቤተሰባቸው ያብቃቸው። ዓለም ሰላም ትሁን። ማንም አይክፋው እዚህ ምድር ላይ ማንም አይዘር። ሁሉም የሰው ዘር በሙሉ በሰላም በደስታ በጤና ረጅም እድሜ ይኑር። ጉዞችን ፈጣሪ በሰላም ይገላግላችሁ። ሁላችሁም ደስተኛ ሆኑ። ነጋዴዎች ፈጣሪ ይክፈትላችሁ። ሁሉም ይደሰት፣ ማንም አይክፋ። አሜን። አሁን መቀጠል እንችላለን። ትንሽ ልጄ ቲቪ እያየ ስለሆነ ትንሽ ሰላምዬ፣ የኔ ፍቅር እድሜና ጤና ይስጥሽ። እንደ አንቺ ማለት ነው 44 ላይ እድሜ 44 ሲደርስ እንደ አንቺ ፊቴ ቤቢ ፌስን መሆን ነው የምፈልገው። ልክ እንደ አንቺ 44 ሆኜ የ17 ዓመት ልጅ መምሰል ነው የምፈልገው። ሰላምዬ ይሌናል የኔ ውብ
ትናንትና ደግሞ በቁጥርጥር እንዴት እንደምታምሪ ማይ ጉድነስ ኬኬዬ የኔ ውድ ተባረኪ፣ እድሜና ጤና ይስጥሽ። እኔ እናት እንትን ልጄ ቴሌቪዥን እያየ ስለሆነ ማሬ ትንሽ ድምፅሽን ከፍ አድርጊልኝ እሺ። እሺ አቡዬ ሊቀንስ ብዬ ከምጫ ነው በነፃነቱ ከጋፋው። እሺ አቡዬ ድምፅ ጨምሪልኝ እሺ። እሺ እናቴ እሺ። አርዝሜም እንትን አልኩሽ አይደለ? አሰለቸውሽ? በፍጹም አይሰለችም። ሪል ላይፍ እውነተኛ የተኖረ ነገር ከነ ኃጢአትሽ ከነ ጥፋትሽ ስለሆነ የምትናገር አንቺ ሀቀኛ ሰው ነሽ። እኔ እንደዚህ አይነት ሰው አከብራለሁ። እውነቱን የሚናገር የራሱን ኃጢአት የራሱን ጉድፍ ሸፍኖ የሰውን የዛን ሰው ብቻ እያጋነነ አብዛኛው ሰው እንደዛ ነው። ገባሽ? አንቺ ግን የራስሽን ስህተት አዊ ይሄን ታሪክ ስነግርሽ ማለት ነው በስትክክልም እንደ እህት እንድትመክርኝም ስለምፈልግ ነው። የመጨረሻው ሰዓት ላይ ትነግኛለሽ እና ከዛ ምን ላይ ነበርኩኝ ሀሳቤ ተበተነ። ይኸውልሽ ስለሱ ሳስብበት ሁለተኛ ቅርንጫፍ ብርቱካን ቤት ከፈታችሁ። ምክንያቱም አንቺ ከሚስቱ እንዲርቅ ስለምትፈልጊ ሁለተኛ ብራንች ከፈታችሁ እና ከዚህኛው ከስተመር ወደዚህኛው በአንዴ እንዳይረቀብን ከስተመር ቀስ እያለን እያላመድን ከስተመር ሁለተኛ ቅርንጫፍ እንደከፈትን እየነገርናቸው ከስተመር እንከፋፈል ምናምን አይነት ነገር ላይ ነው። ሀዊ ከዛ በኋላ እንደዛ አለኝና ከዛ እኔ የራሴን ሳይድ እኔ በከፈትኩት ሳይድ እየሰራውኝ እሱ ደግሞ እዛ ሌላ ሰው ቀጥሮ እሷን ሳያመጣ ነው የምልሽ ሀዊ እዚህም እዛም እያለ እየሰራን ነበር እና በመሀል አትክልት ዘርፍ ነገር ሰምተሽ ከሆነ ተበታተነ። ተረዳሽኝ? የሆነ ሳሌ ኮረና የገባ ሰሞን ላይ 6 ኪሎ አካባቢ ሆነና ከዛ በኋላ ሁሉም በየሰፈሩ መክፈት ሲጀምር ሞት አየሩ ማለት ነው። ከዛ እኛ የከፈትነው አፍሪካ መደዳ ነበር አትክልት ተራ ዋናው የመጀመሪያው አትክልት ተራ ጋር እና እዛም ደግሞ ከዚህ በኋላ አትክልት ዘርፍ አራዳ ክፍለ ከተማ መሆን የለበትም በሚል ዘጋችብን አዳነች ማለት ነው። ያው ይቅርታ እንትን ማውራት አይደለም ብቻ ተዘጋብን ነው ሃይላይቱን ስነግርሽ ሀቡዬ። ከዛ እዛም ሲዘጋ እዛኛው ብቻ ቀረ። እዛኛው ብቻ ሲቀር ከስተመር ሲበታተንበት ያህም ራሱን መቻል ስላቃተው ተንገዳግዶ ወደቀ። ኦልሬዲ ሁላችንም ፌል አረግን ማለት ነው ተያይዘን። ከዛ በኋላ ልክ ተያይዘን ስንወድቅ የተወሰነ ገንዘብ ነበር አካውንት እኔ ጋ። ከዛ በኋላ ልክ ፌል ሲያደርግብን ተበሳጨው። እኔ ይመስለኛል አቡዬ ግፍም ስላለብን መሰለኝ ትክክለኛውን መንገድ አልመረጥንም እና አልሆነልንም ኦልሬዲ በቃ። ከዛ በኋላ ልክ እንደዛ ሲፈጠርብን ሁለታችንም በጣም ተበሳጨን። ግን በሰዓቱ ከኔ ጎን ነበር አሁንም እና ምን እናርግ እያለ የሚያማክረኝ እኔን ነው። ከዛ በቃ የሆነ ሳሌ እንረጋጋ በቃ ቤት እንቀመጥ ሁላችንም በሚል ልክ ቤት ስንሆን እሷ ግድ ነው እና የውጪ ትጠይቋለች። ተረዳሽኝ? እሱ ደግሞ እጁ ላይ ያለውን የተወሰነች ነገር እቁብ የተቀበለቻ በጣም ትንሽ ናት፣ የሚያስጀምርም አይደለም። ግን ማባከን አልፈለገም እና ይሰስታል። ተረዳሽኝ? እኔም ያው ያለውን ነገር እያስኬድኩኝ ምናምን እኔም ሳላወጣ ብር ከዛ በቃ ለምን እኔም የተወሰነ ብር አለኝ አንተም የተወሰነ ብር አለ ሼር አድርገን ቤት እንከራይ የተወሰነ ነገር እናሟላ ትንሽም ነገር በቃ አልጋ ፍራሽ ለምን አይሆንም። ከዛ በኋላ እኔም በፊልዴ ልስራ አንተም ደግሞ በፊት በአትክልት ስፍራ ሌሊት የሚሆን ህገ ወጥ ብቻ የሆነ ነገር ጀምርና በቃ ምዕራፍን ሀብለን እንጀምር አልኩትኝ ማለት ነው። ከዛ እሺ አለ። በቃ እሷን ፊት እየነሳት መጣ። እውነት ለመናገር እንደዛም ሆንም ፈልጎ አይደለም ግን የኪስ ጉዳይ ነው። ተረዳሽኝ? እዛ ጋር ቤቱን ማኔጅ ካደረገ እያለቀበት ነው የሚሄደው። ሲጀመርም ምንም አልነበረውም ማለት ነው። ከዛ በኋላ በቃ እሷን እየራቃት ሲመጣ እኔ ጋር ደግሞ እዚህ ያቀረብኩለትን ሀሳብ እሺ ብሎ የተወሰነ ቤት ተከራይተን ገባል። እኔም የእናቴን ቤት ትቼ ሀቡዬ እናቴ ቤት እሱን ማምጣት ከብዶኝ ነው የምልሽ ከብዶኝ እዛ ጋር በጎረቤት እያስጠመኩ እየተመላለስኩ ግን እዚህ ጋር ተከራይተን የምንኖርበትን ቤት እኖራለሁኝ ማለት ነው። ከዛ እኔ እዚህም እያልኩ የእናቴን ንብረት እዚህ እየጠበቅኩኝ እዚህም እየኖርኩኝ እሷ ደግሞ ይህን ስትሰማ ለብቻ ትቶኝ ወጥቷል ብላ በህግ ትከሷለች። ምክንያቱም ባል ነውና ማለት ነው ህጋዊ ስለሆነ እሱ። ከዛ በህግ ትከሰውና እኔ ሻሽቻ አይደለም እኔ እንደዚህ ኑሮ ጀምሬ አይደለም ይላል። ይህንን በሱ አልፈርድም ይላል እና ከዛ በኋላ እሺ ብሎ በቃ አንተ ከወጣ ትታት ተቆራጭ ማድረግ አለበት ይባልና ተቆራጭ ይመደብበታል። ከዛ እሺ ይላል። ይሄን ሁሉ እኔን እያማከረ ነው ሀቡዬ። ከዛ እኔም አውቄ ነው። ከዛ እሺ እና እንዴት እናድርግ በቃ ስራ ወጥረሽ መስራት አለብሽ አንቺ አለኝ። የበፊት ስራዬ ዌይተርነት ተመለስኩኝ። ከዛ እሱ ደግሞ እዛው አየር በአየር ተፍተፍ ከሰው እያተረፈ ለሌላ ሰው መሸጥ። በመሀል ያለችዋን ትርፍ እኔም ከማመጣው ጋር ሼር እያደረግን ከቤት ኪራይና ከአስቤዛ ሲተርፈን እንትናችንን እንሰጣለን። ይሄ ምንድን ነው የተመደበለትን
እሱን እንሰጣለን። ከዛ እንደዛ እያደረግን እየኖርን ከዛ በመሀል ደግሞ መከላከያ ጠቀም ነበር እና ህመም ሲሰማኝ ከስራው ጋር ምናምን ብቻ በቃ ምንም ኮንፈርት አልተሰማኝም። ሰውነት የሚያለቀ መጣ ከሰውኝ ምናምን እስቲ ትንሽ ለምን አላርፍም ብዬ አስወጣዋለሁ። አስወጣውና በመሀል እርግዝና ይመጣል ማለት ነው። አቡዬ ይቅርታ ስትንቀሳቀሽ እየሰማች ስላልመሰለኝ ነው፣ ግን ላውራ ነኝ። ኧረ ማሪ የሚንቀሳቀሰው እግሬ የሚሰማው ጆሮ ማሪ የምንቀሳቀሰው እዚህ ቲቪ ስላለ፣ አንቺ ደግሞ ድምፅሽ አንዴ ይጨምራል ይቀንሳል። ልጆቼ ቲቪ እያሉ ነው። ስለዚህ ወይኔ አሰቃየሁሽ አንቺንም ሀቡዬ። አረብ ስላልተንቀሳቀሳታቁምሽ እኔ ማልሰማ ሰዓት ላይ ይናገራለሁ በደንብ ነው ሀቡዬ ቅርታሽ። ከዛ በዛ ሁኔታ እርግዝና ይፈጠርና በሆነ አጋጣሚ እንዲህ አሞኝ ስወድቅ ቼክ ሳደርግ ለካ እርጉዝ ነኝ። እኔም አላወቅኩትም ሀቡዬ። በሆነ በቃ በድንገት ብዬ ነበር ያስወጣሁት። ከመቼው እንደያዘም አላውቅም። 3 ወር ምናምን ራሱ አልቆየሁኝም። በቃ አሞኝ ስወድቅና ቼክ ስደረግ እንዲህ የ2 ወር ከምናምን። ከዛ ደበቅኩት ከሱ፣ ምክንያቱም እዛ ጋር ኃላፊነት ትቶ ስለሆነ የመጣው እዚህ ጋርም ደግሞ ሌላ ኃላፊነት ነው አቡዬ። ከዛ በቃ ከራሴ ጋር ተማከርኩኝ ምን ላድርግ በሚል ማለት ነው። ከዛ በመሀል ብር አስፈለገኝና ከማን ተቋርጦ ከኔ ኮይስ ከሷ ተቋርጧል። አንድ ኃላፊነት ሌላ ኃላፊነት ብለሽ ተቋርጧል። እሺ አሁን ይሰማል? አሁን ይሰማል? አቡ ይሰማል እኮ በደንብ ነው የተሰማው ነው። ሰመረዚን ለአንተ ኮፒ ሊንክ አድርጉ እስቲ ጋይስ። ትሰማለሽ? ኧረ ተቆራረጥሽ። እኔ ሀቡ ውዴ ተቆራረጥሽ። ሌሎቹ እየሰሙኝ ነው። አንቺ ጋር ሀቡዬ አንቺ ነሽ የማትሰሚው። በደንብ ነው የምትሰማው። ቤተሰብ ከኔ ነው ከሷ ከአንቺ ነው። ታካርገሻል ሀቡዬ። አሁን መጣሽ። ይሰማል? እኔ ጋር እየተቆራረጠ ነው። እኔ ይሰማል? እኛ ጋር እኔ ይሰማል ያለው። አዎ አርገሽ ነበር ነው። ቆይ በሩ ልትፈታውሽ። እኔ ይሰማለሁኝ። አንቺ በደንብ ትሰማያለሽ። እሺ እሺ። ቆይ ለእኔ ግን ተቆራርጦብኝ ነበረ። እርግዝናዬን ደበቅኩት እሱ ኃላፊነት ስላለበት ምናምን ብለሽ። አዎ ግን ታፕታፕ ይቅርታ፣ ታፕታፕ ኮፒ ሊንክ አድርጉ ጋይስ። አዎ አዎ ሀቡዬ አሁን ይሰማል? ስለሷ ነው የማትሰሚ ይመስለኛል። ሀቡዬ ይሰማሻል? አዎ አንቺ አሁን መጣለሽ እኮ ድምፄ ነው የማይሰማሽ? እሺ አሁን ይሰማኛል ድምፅሽ፣ አሁን ይሰማኛል። ታፕታፕ ኮፒ ሊንክ አድርጉ ጋይስ። እና እኔ ነኝ ማለት የእኔ ሀሳብ ነው። በቃ እዛ ጋር ኃላፊነት ስለፈራ እኔም እዚህ ጋር ብነግረው ደግሞ እኔንም ትቶ ይሄዳል በሚል ደበቅኩትኝና ከዛ ምን አሰብኩኝ በመሀል ቆይ ከማዘር ብር የሆነ ነገር ልቀበልና ከዛ በቃ አለ አይደለ መጥፎ ነገር ይመጣብሻል፣ በቃ እንደዛ ላድርግ ምናምን ላስወጣው እያልኩኝ ነበረ። ከዛ ብር ላከችልኝ፣ ተቀበልኳት። የእናት ነገር ነው እና ላከችልኝና ከዛ እሷ ግን ስልክ ግዢ ብላ ነበር የላከችልኝ። ከዛ ቆይ ስልኩ ይቅደም ምናምን እያልኩኝ በማይሆን ዋጋ ስልክ ገዛውኝ ማለት ነው ከሰው ላይ። ለካ አይክሎድ ተዘግቷልና ዳይሬክሽን ይናገራል ሲምሽን ስከችበት። እኔ ደግሞ በቅናሽ አገኘው ብዬ እሱን ገዝቼ ከዛ ቤት ድረስ ይመጣሉ ማለት ነው በአይክሎድ ዳይሬክሽን ስለሚናገር። ሀቡዬ እሰማለሁ። ከዛ አዎ ማሪ እናትሽ በላከችልሽ ብር አንቺ እናትሽ ስልክ ግዢ ብላ በላከችልሽ ብር ልታስወርጂ ስላሰብሽ ርካሽ ስልክ የተሰረቀ ስልክ ከሰው ላይ ገዛሽ እና ፋይንድ ማይ ፎን በሚለው ባይ ክላውድ መጡ ቤትሽ ድረስ እሷል። ከዛ እቤት ድረስ መጡና በቃ ኦልሬዲ ታሰርኩኝ እንደማለት ነው። ከዛ በኋላ ጉዳዩ እስኪጠራ በሚል እስር ቤት የተወሰነ ጊዜ ቆየሁኝ እና የከሰሰኝ ሰው ሲያየኝ እኔን አያውቀኝም፣ እኔ አላቃትም ምናምን አለ። ብቻ በእግዚአብሔር ተአምር ወጣሁኝ። ልክ በመሀል እንደ ምንድን አሉኝ መሰለሽ፣ እሱ እርግዝናዬን ሊያውቅ የቻለበትን ስነግርሽ ነው አቡዬ፣ እንደ ማቅለያ ይሆናል ምንድን ነው ኬዝ ያለሽ ብለው ሲያማክሩኝ እዛው እርስ በርስ ስናወራ አብረውኝ ከታሰሩት ጋር እኔ እኮ እርግዝና አለኝ እርጉዝ ነኝ ስላቸው ቀጭንም ስለሆንኩ አላመኑኝም። ከዛ ከምርሽን ከሆነ ማቅለያ ይሆንልሻል ሪከርድም ስለሌለብሽ አሉኝ። ከዛ አሞኛል በሚል ሄድኩኝ። ሲያመኝ ደግሞ በስርም እንደ ፋይል ቤተሰብ የሚሞላ እሱ ብቻ ስለሆነ የተሞላው እሱ ይጠራና በቃ በዛ መንገድ ያውቃል እርግዝናዬን። ከዛ ዳኛው በቃ ያለውን ነገር አይቶ
ከዚህ በፊትም ክስ ስለሌለብሽ፣ ሁለተኛ ከሰው ላይ ስልክ እንዳገዢ በሚል በአሞክሮ ነው የሚባለው። ይሄ ምንድን ነው ገደብ ጊዜ ገደብ የሚባል አለ መሰለኝ በህጎች። ብቻ በዛ መንገድ ወጣሁኝ። ከዛ አወቀ። ግን አቡ እግዚአብሔርን ከምጠብቀው በላይ ነው የተደሰተው። ለምን እንደሆነ አላውቅም። ብቻ ምንም የለንም በሰዓቱ 5 ሳንቲም የለንም፣ ግን በጣም ደስተኛ ነበር በእኔ። ከዛ በጣም ደስ አለ። ትኩረቱ ሁሉ እኔ ጋ ሆነ። ሀቡዬ ምንም ነገር የለንም። ምንበላ ሁሉ እርጉዞኜ ያጣንበት ጊዜ አለ። እግዚአብሔርን በኩል ያሳልፍንበት ጊዜ አለ። በቃ ይወጣል፣ ጠዋት ይወጣል ለመስራት ያለው ጉጉት። በቃ ስራ ይፈልጋል። ካገኘ የሆነች ነገር ሸክሎ ከመጣ የሆነ ነገር ይዞልኝ ይመጣል። በጣም ተቀየረብኝ ማለት ነው ሀቡዬ። ከዛ በቃ በጣም ደስ አለኝ። መጀመሪያም ባልደብቀው ኖሮ ምናምን አልኩኝ። ማዘርም አወቀች። በእርግዝና አሞክሮ ተደርጎልኝ እንደወጣሁኝ አወቀች ማለት ነው። ካወቀች በኋላ በመሀል ትንሽ ትታሽ በሚል ቀታኛለች ብር ሰረች። በዛ ነው የቸገረን። ግን በሰዓቱ በቃ እሱ ወጥቶ ይሰራል፣ ካገኘ ይሰራል ምናምን በቃ ሁሉ ነገር ደስ የሚል የፍቅር ጊዜ ሆነልን እና ምን አለች እሱ እንዳመነ እሱ የፈለገውን አድርጎ ይምራሽ፣ ግን እቤት ይግባ አለች በስልክ። ተረዳሽኝ ሀቡዬ? እቤት ይግባ ብቻሽን ስለሆንሽ አሁን ያለሽበት ቦታ ላይመችሽ ይችላል ብላኝ እሺ አልኩኝ። እሷ ያሰበችው በአይምሮዋ የመውለጃዋ ጊዜ እስኪደርስ ድረስ ምንም አይነት ብር አልልክም፣ መውለጃዋ ሲደርስ ግን ብዙ ነገር ስለሚያስፈልጋት በቃ የሰራተኛ ምንም እልክላታለሁ አንዴ ጠርቀም አድርጌ ብላን ያሰበችው። ዱባይ ናት ማለት ነው። ከዛ በመሀል ሲቸግረን ወደዛም ወደዚህም ያማረኝን ይዞ ላይ ይመጣል። ብቻ አሳለፍን ደስ የሚል በቃ እሷም ሳትረብሸው ሚስቱ ማለት ነው። ተቆራጭም ሳይደረግላት ሀቡዬ ሳይሰጣት በቃ ህርም ብላ ተወችው። በቃ ሰለቻት መሰለኝ። ከዛ ያኔ ነፃ ስንሆን እህቴን አልሰማ ጎረቤት አልሰማ፣ አንደኛውን ገባ። እርግዝናዬን በስነ ስርዓት አሳልፍን። ክትትል ኢቭን አብረን እየሄድን ማለት ነው። አንድ ቀን ቀርቶ ያውቅ። ጉጉቱ አቡ በጣም ነው የሚገርመው። ከዛ በኋላ አዩ ደረስ የለም መውለጃ ሰዓት የደረሰና ማዘር ስደውል አሁን ጊዜዋ 9 ወር እየገባች ስለሆነ ሲባል ብር ትልካለች። ምን አልኩኝ እኔ ልክ ብሩ እጃችን ላይ ሲገባ ቤተሰብህን ማወቅ ፈልጋለሁ አልኩኝ። ተረዳሽኝ አብዬ? በሱ ሳይድ ያለውን ነገር እርግጠኛ መሆን ፈለግኩኝ። ከሚሰጠኝ ፍቅር የበለጠ ነው ምልሽ። ከዛ ክፍለ ሀገር ሄድን። ያቺ ብር እጃችን ላይ ስትገባ እርጉዞኜ ነው ምልሽ። የፈጣጥነት አሁን በጣም ነው የሚገርመኝ። ክፍለ ሀገር ሄድን የእሱ ቤተሰብ ጋር። ከዛ ተዋወቅኩኝ። ያለውን ነገር አየሁት። በእነሱ ተመረቅኩኝ፣ በእናቱ በአባቱ። እህቶችን ማወቅ ፈልጋለሁ አልኩኝ። ሄድኩኝ፣ አገኘሁኝ። ይሄ ሁሉ ስቴፕ ሄደው በቃ ስለሚወደኝ ነው ምናምን ብዬ ደመደምኩኝ ማለት ነው። በእርግጥም አዎ ነው፣ በሰዓቱ ነው። በቃ አሁን ምነግርሽን ነገር እስኪፈጠር ታይም ሰዓት ነው። በቃ ፍቅር ነው፣ እኔ ደመድመዋለሁ። ከዛ ሄድን፣ አወቅኩኝ ምናምን፣ ተመለስን በክብር። እንደውም እህል ምናምን የሸማመት ነው የእሱ እህቶች ናቸው። እግዚአብሔር ይስጣቸው፣ ሸመቱልኝ ማለት እኔ በብር ብር ብቻውን ምንም አይሰራም ሀቡ። ያለውን ነገር ሁሉ በቅናሽ ዋጋ አድርጎ ብዙ ነገር እንትን አለልኝ፣ አዘጋጀልኝ። ይዘን ተመለስን። በተመለስኩ 15 ቀን አልሆነኝም፣ ወለድኩኝ ማለት ነው። አራስ ቤት አቡ እናት እንደሱ አታርስም። እኔ ለምን አመሰግኗለሁ። እኔ እውነት ለመናገር ከሆነ እስር ቤትም እያለሁኝ የተመላለሰ ልብስ ሁሉ ነገር የሚያመጣልኝ የነበረው እዛ 10 ቀን የታሰርኩት አቡ። ከዛ ወዲያውኑ ከ10 ቀን በኋላ ፍርድ ተሰጥቶ ወጣሁኝ ማለት ነው፣ ጉዳዩ እስኪጣራ በሚል እና ከወለድኩም በኋላ ጎረቤት አንድ እህት አለችኝ የማመሰግናት፣ እሷ ጭምር ሆና እሷ የ1 ዓመት ልጅ ይዛ እሷ ቤት ድረስ እየተመላለሰች ምግብ እየሰራች እሱ ደግሞ በንጽህና ሁሉ ነገር እያደረገ ለ3 አረሱኝ። ጎረቤት እሱ ሆነው ስራ ትቶ ነው የምልሽ። ምክንያቱም እጃችን ላይ ብር ስላለ አልቸገረውም። ከዛ አራስ ቤትን አለፍኩኝ፣ ክርስትናም አለፈ። ከዛ ልክ ወደ 4 ወር 5 ወር ሲሞላት ማማ የወለድኳት ልጅ፣ ከዛ በቃ ኪያይ ወደ ስራ መግባት አለብኝ። በቃ ማዘር ይሄን ያህል ከደገፈችን በሁለት እግራችን እንድንቆም የሆነ ነገር ጠይቂያት፣ በቃ መቆም አለብን አይነት ነገር ሁሌ በእሷ እርዳታ ለምን አለኝ ማለት ነው። ከዛ በኋላ እሺ በቃ ምን ብዬ ልጠይቃ? ከዚህ በፊት ያጠፋሁት ብር አለ ሀቡ፣ ነግሬሻለሁ አይደል? ያጠፋሁት እና አሁን ደግሜ እንዴት ነው ስለ ስራ ማውራት? ስለ ስራ ማውራት የለብኝም ግን እቤታችንን እንቀይር ብዬ ላስደስታትና የሆነ ሳለ በእኔ ደስተኛና ሙሉ ስትሆን የስራ ብር ጠይቃታለሁ አልኩት። እሺ አለ። ከዛ ከሜጋ ስናወራ ሶፋ እኮ ያስፈልጋል፣ ብርሽ አይባክን፣ ይሄ እኮ ያስፈልጋል ስላት እሺ ብላ ምና ስትልከልኝ እኔም
ፎቶ እያነሳው ልክላታለሁ። ሁሉን ነገር እንደ ቃሏ መሰረት አደረኩ። ከዛ የልብስ ማሽን ብላ 50,000 ብር ትመድባለች ማለት ነው። የ50,000 ብር ኪያ በቃ እስካሁን ጠበቅን፣ ቤቱ ይታደሳልሽ፣ ታደሰ፣ ኮርኒስ ምናምን፣ ሶፋ ይግባልሽ፣ ፍሪጅ፣ ሁሉ ነገር ገባ። ይህን እንኳን አንዴ የሆነች እቺ ታይም ላይ እቺ ሰዓት ላይ የሆነች እድላለች። ይሄን ብር ለዛ እድል እንጠቀመውና እመልስላታለሁ ወር በማይሞላ። ከዛ ማሽኑ እንገዛለን። ማሽኑ አሁን ፎርጅድ ነው ውድ ነው እያልን ትንሽ እናቆያት ይለኛል። እኔ ደግሞ ውስጤ የሆነ ነገር ከበደኝና አይ እቺ ማሽን ትገዛና ከዛ ልጠይቃት እለዋለሁ። አንቺ እኔ ላይ እየተጫወትሽ ነው፣ ተረዳሽኛ ሀቡ? በቃ አንቺ በሁለት እግራችን እንድንቆም ስለማትፈልጊ ነው አለኝ ማለት ነው። በቃ ጠባችን የተጀመረው በዛ ነው ሀቡዬ። ከዛ እኔ እምቢ ያልኩት ያለ ፍቃድ የወሰደ እዩልሽ ሀቡዬ፣ ያለ ፍቃድ ያለልም አካውንቴ ኤቲኤም ያውቀዋል፣ ኤቲኤም ኮዱን ያውቀዋል፣ ኤቲኤም እሱ ጋር ግን እኔ አይሆንም ካልኩት በኋላ አወጣው ብሩን እና እጄ በተን ያስኩት ስልክና እንደነገርኩ ስልክ አልገዛውም። ከዛ ከተሸወድኩ በኋላ ስልኩን እኮ መለስኩላቸው። መልሼ ነው በአሞክሮ የወጣሁትኝ። ተረዳሽ? ተመለሰልሽ? የገዛሽበት ብር አንዴ እኔ የገዛሁት ከሌባ ነው አቡ። ሌባው አልተያዘም፣ ብርሽ አልተመለሰሽ? ሌባው አልተያዘም፣ ባለቤቱ መለሽ። ብሬን ከስሬ ለባለቤቱ መለስኩኝ እና ሰው እኔ በተን ያስኩት እስካሁኑ ሰዓት ድረስ ስልክ ለመግዛያ ከሌባ መግዛት፣ ሌባው ሳይታሰር ሌባው ሳይያዝ ገዢውን መያዝ የት ይያዛል ሀቡዬ? እኔ የገዛሁት ጎጃም በረንዳ ነው። ጎጃም በረንዳ አብረው ይዞሩ ልታገኝ እንዴ? ጎጃም በረንዳ አንቺ ኢትዮጵያ አንዱ ይነካሽ እና ስልክ ትፈልጊያለሽ ምናምን ይልሽ እና አሪፍ እኮ ነው ምናምን ብለሽ ከገዛሽው በኋላ ያልሽ በአይምሮሽም አይመጣልሽ። እኔ ይሄ ምንድነው አትርፍ ባያ ጉዳይ የሚባለው የለም አትርፍ